ዩናይትድ ስቴትስ በሩሲያና ዩክሬን መካከል በሚደረገው ጦርነት እጃቸው አለበት ባላቸው የኢራን የድሮን አምራች ኩባንያዎች ጨምሮ በ121 ግለሰቦችና ተቋማት ላይ ጥለው የኤሌክትሮኒክስ መሸጫ መደብሮችና ሌሎች የአገልግሎት መስጫ ተቋማትን ጨምሮ በአጠቃላይ 23 ሱቆች ወድመዋል። 23 ሱቅ ነው ወደመው። በግምት ወደ 40 ሚሊዮን አካባቢ የሚጠጋ ነው። ከጠዋቱ 2 ሰዓት አካባቢ ነው። በኤሌክትሪክ ምክንያት ነው አደጋው የተፈጠረው። ኤሌክትሮኒክስ እና ሸቀጥ ማከፋፈያዎች ነበሩ። ቃጠሎ ወደ ሌሎች አካባቢዎች ተዛምቶ ተጨማሪ ጉዳት ከአውሮፓ ህብረትና ዩናይትድ ስቴትስ በሩሲያና ዩክሬን መካከል በሚደረገው ጦርነት እጃቸው አለበት ባሏቸው የኢራን የድሮን አምራች ኩባንያን ጨምሮ በ121 ግለሰቦችና ተቋማት ላይ ዛሬ አዲስ ማዕቀብ መጣላቸውን አስታወቁም። ትናንት አርብ ምሽት ከስምምነት ተደርሶ ዛሬ የጸደቀው የአውሮፓ ህብረት አዲሱ ማዕቀብ ሩሲያ በዩክሬን ላይ ከ1 ዓመት በፊት የከፈተችውን ወረራ ተከትሎ የሚቀርብላትን ወታደራዊና የገንዘብ ድጋፍ ለመቀነስ ያለመ ነው ተብሏል። የአውሮፓ ህብረት ከሩሲያ አንጻር ማዕቀብ ሲጥል ይህ 10ኛ ሆኖ ተመዝግቧል። በዚህኛው ማዕቀብ 7 ኢራናውያን ኩባንያዎች የተካተቱ ሲሆን ኩባንያዎቹ ሩሲያ የመኖሪያ አካባቢዎችና መሰረተ ልማቶችን ለማጥቃት በአጥፍቶ ጠፊነት ስትጠቀማቸው ከነበሩ የሰው አልባ አውሮፕላን ጋር በተገናኘ ነው ተብሏል። በተጨማሪ በዩናይትድ ስቴትስና ብሪታንያ ዘግየት ብሎ ደግሞ በኢንዱስትሪ የበለጸጉ የቡድን 7 አባል ሀገራት ባወጡት መግለጫ እንደሚያመለክተው ከማዕቀቡ በኋላ በጦርነቱ ለሩሲያ ድጋፍ የሚያደርጉ ሀገራት ቅጣት ይጠብቃቸዋል። የጀርመን የጦር መሳሪያ አምራች ኢንዱስትሪ ከመንግስት የሚቀርብለትን የጦር መሳሪያ ምርት ትዕዛዝ በፍጥነት ለማሟላት ተስፋ እንዳለው አስታወቀም። የጀርመን የደህንነትና መከላከያ ኢንዱስትሪ ዋና ስራ አስፈጻሚ ሃንስ ክሪስቶፍ እንዳሉት ኢንዱስትሪው ከቦርድ የሚቀርብለትን የጦር መሳሪያ ትዕዛዝ ለመቀበል ዝግጁ ነው። የኢንዱስትሪ የጦር መሳሪያ አቅርቦት ዝግጁነት የተሰማው ጀርመን ሩሲያ በዩክሬን የከፈተችውን ወረራ ተከትሎ የጦር ኃይሏን ለማጠናከር የ100 ቢሊዮን ዩሮ ገንዘብ መመደቧን ካስታወቀች 1 ዓመት በተቃረበበት ወቅት ነው። ነገር ግን ሀገሪቱ ወታደራዊ አቅሟን ለማደራጀት ከመደበችው ግዙፍ መዋለ ንዋይ እስካሁን የተለቀቀው ጥቂቱ ብቻ እንደሆነ ነው የተገለጸው። የጦር መሳሪያ አምራቹ ኢንዱስትሪ በአዲሱ የጎርጎርሳውያን ዓመት 2023 መጀመሪያ አዲስ የታንክም ሆነ የተተኳሽ ምርት ጥያቄ አለማስተናገዱ በዘገባው ተጠቅሷል። ያም ሆኖ ግን ኢንዱስትሪው ትዕዛዝ እንደደረሰው በፍጥነት መሳሪያዎቹን የማቅረብ ስራውን ይጀምራል ሲሉ ዋና ስራ አስፈጻሚው ለጀርመን ዜና ምንጭ ዲፒኤ ተናግረዋል። ኢራን የቀድሞ የጦር አዛዧ ቃሴም ሱሌማኒን ግድያ ለመበቀል ኢራን የቀድሞውን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕና የውጭ ጉዳይ ሚኒስትራቸው ማይክ ፖምፒዮን ለመግደል አሁንም ፍላጎት እንዳላት አንድ የሀገሪቱ የጦር ጄኔራል ተናገሩ። ጄኔራል አሚር አሊ ሃጂ ዛዴ ትናንት አርብ ምሽት በቴሌቪዥን ቀርበው ባደረጉት ንግግር የቀድሞውን የዩናይትድ ስቴትሱን ፕሬዚዳንትና የውጭ ጉዳይ ሚኒስትራቸውን ጨምሮ በሱሌማኒ ግድያ ውስጥ ትዕዛዝ በመስጠት እጃቸው ያለበትን ሁሉ መግደል እንፈልጋለን ብለዋል። ኢራን አሁን ከ200 ኪሎ ሜትሮች በላይ ርቀት ላይ ያሉ የአሜሪካ መርከቦችን የመምታት አቅም ተጎናጽፋለች ሲሉም ጄኔራሉ ተደምጠዋል። የሀገሪቱ መንግስታዊ የቴሌቪዥን ጣቢያ ደግሞ የኢራን አብዮታዊ ዘብ አሻሽሎ ሰራ ያለውና 1650 ኪሎ ሜትሮች መምዘግዘግ የሚችል ክሩዝ ሚሳይል አሳይቷል። ቴህራን በጎርጎርሳውያኑ 2020 በባግዳድ አውሮፕላን ማረፊያ አቅራቢያ በአሜሪካ የሰው አልባ አውሮፕላን ጥቃት የተገደሉባትን ቁልፍ የጦር ሰው ለመበቀል በተደጋጋሚ ስትዝት መቆየቷ የሶማሌ ክልል በመገናኛ ብዙሃንና ወኪሎቻቸው ላይ የወሰደው እርምጃ ቅሬታ እየቀረበበት ነው። የክልሉ መንግስት ውሳኔ ከሚመለከታቸው አንዱ የሆነው ጋዜጠኛ ኢስማኤል ኢብራሂም በክልሉ መስራት አቁመናል፣ አንዳንዶቻችን ወደ ኢትዮጵያ ሚዲያ ባለስልጣን በመምጣት ፈቃድ ለማደስ እየሞከረ ቋንቋ አገልግሎት ወኪል ሆኖ ሲሰራ የቆየው ጋዜጠኛ እስማኤል ስራ እንዳቆመ መሆኑን ገልጧል። በክልሉ መስራት አቁመናል። አንዳንዶቻችን ወደ ኢትዮጵያ መገናኛ ብዙሃን ባለስልጣን በመምጣት ፍቃድ ለማደስ እየሞከርን እንገኛለን። የሶማሌ ክልል የሚዲያ ጋዜጠኞች ማህበር የሚል ማህበር አለን። የእርሱ ፈቃድ ያለምንም ቅድመ ሁኔታ ተሰርዟል። በክልሉ በነጻነት ስራን በመስራት ረገድ ችግሮች እንዳሉ ያነሳው እስማኤል ለጊዜውም ቢሆን ስራ ማቆሙን ምርጫ ማድረጉ አስተያየት አንስቷል። ቢቢሲን ወክዬ መናገር አልችልም። በእነሱ በኩል እስካሁን እያደረጉ ስላሉት ነገርም አላውቅም። በእኔ በኩል ግን ስራዬን ለጊዜውም ቢሆን ለመተው እቅዳለሁ። ምክንያቱም ሁኔታውን እገነዘባለሁ። የክልሉን መንግስት ሊያበሳጩ ይችላሉ የሚባሉ አንዳንድ ሪፖርቶችን ሰርቻለሁ።
በክልሉ የሚገኙ ጋዜጠኞችን በስሩ አቅፎ ሲንቀሳቀስ የቆየውና በቅርቡ ፈቃዱ የተሰረዘው የሶማሌ ክልል ጋዜጠኞች ማህበር ሊቀመንበር አብዱረዛቅ ሐሰን ውሳኔው ትክክል አይደለም ብሏል። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት በመጻሩ ሲፒጄ ከቀናት በፊት ባወጣው መግለጫ ባለስልጣናት በቅርቡ እገዳ የተጣለባቸው የዜና ማሰራጫዎች የፕሬስ አባላትና ፈቃድ የተሰረዘበት የጋዜጠኞች ማህበር በነጻነት እንዲሰሩ ማድረግ እንዳለባቸው አስገንዝቧል። በቅርቡ በኢትዮጵያ ሶማሌ ክልል የሚዲያ ማህበር ላይ የተካሄደው ስረዛና 15 በሚሆኑ የመገናኛ ብዙሃን ወኪሎች ላይ የተደረገው እገዳ በክልሉ በሚከናወነው የሚዲያ ዘገባ ስራ ላይ ያለውን አሉታዊ ጎን የጠቀሰው ማህበሩ የፈቃድ አሰጣጥ ደንቦች ማስከበር ጉዳይ የመገናኛ ብዙሃንን ለማፈን ጥቅም ላይ እንዳይውል በማለት ባለስልጣናት በታገዱት የዜና ማሰራጫዎች የነበሩ ጋዜጠኞች ስራቸውን እንዲቀጥሉ መፍቀድ አለባቸው ብሏል። ይሁን እንጂ በፈቃድ ሳቢያ እገዳ የተጣለባቸው የሚዲያ ተቋማትና ወኪሎች አሁንም ስራቸው እንደቆመ ነው። ቀጣዩን ዕጣ ፈንታ በተመለከተ ከክልሉ ኮሚኒኬሽን ቢሮ እንዲሁም ከኢትዮጵያ የመገናኛ ብዙሃን ባለስልጣን መስሪያ ቤት ተጨማሪ መረጃ ለማግኘት ዓመታት በፊት በሲቪል ምህንድስና ከአሶሳ ዩኒቨርሲቲ በማዕረግ የተመረቀ ወጣት ከባህር ዳር እስከ ጅግጅጋ ስራ ፈልጎ ሲያጣ ዲግሪውን ለመመለስ ቆርጧል። 17 ዓመት የለፋውበት ትምህርት ዋጋ አጣ የሚለው ወጣት ለቅጥር የሚወጡ ማስታወቂያዎች ቁጥር አናሳ ቢሆንም እንኳ ከሙስና የጸዱ አይደሉም ሲል ይናገራል። ወጣት አሰፋ ለሙ በሲቪል ምህንድስና በ2011 ዓ.ም ከአሶሳ ዩኒቨርሲቲ በማዕረግ መመረቁን ይናገራል። ተመርቆ ወደ ትውልድ አካባቢው ምዕራብ ጎጃም ዳሞት ወረዳ ከተመለሰ ወዲህ በተማረበት ዘርፍ ለመቀጠር ከባህር ዳር እስከ ጅግጅጋ ለስራ ፍለጋ መንቀሳቀሱን ገልጿል። ሆኖም ባለፉት 3 ዓመታት ከ4 ወር ያህል ስራ ማግኘት አልተቻለም ብሏል። ማስታወቂያዎች ብዙም ባይሆኑ ነገር ግን የወጡ ማስታወቂያዎች ከመቶ አንድ እንኳን ቢወጣ ያቺ ከሙስና ያጸዳች አይደለች። ከኔ በላይ አቅም ያለው ብዙ ሰው አለ፣ ከኔ በታች ብዙ ያለ ብዙ ሰው አለ፣ ከኔ ጋር ተመሳሳይ አቅም ያለው ሰው አለ። ተወዳድሮ የሚችለው የሚያልፍበት ጊዜ የሚሮ በአቅም ልክ ጊዜ የሚሮ አንድ ማስታወቂያ ወጣ ብዙ ማስታወቂያ ወጣ አይደለም ትርጉም። አንድም ስትወጣ ከሙስና ያጸዳች መሆን ነበረባት ነው። መማሬ ያን ያህል ጎልቶ ስላልታየኝ ያመጣሁት ወረቀት ቫሊዋታ 17 ዓመት የተለፋውበት ቫሊዋት መመለሱ መፍትሄ ነው አስባለሁ። ባለፉት 5 ዓመታት በኢትዮጵያ በየዓመቱ 2 ሚሊዮን የስራ ዕድል መፍጠር ያስፈልግ እንደነበረ የምጣኔ ሀብት ምሁር የሆኑት ዶክተር ጉቱ ቴሶ ተናግረዋል። በአሁኑ ጊዜ ደግሞ በሰላም እጦትና ለመረጋጋት እንዲሁም ከዓለም አቀፍ ጫናዎች ጋር ተደማምሮ የስራ አጥ ቁጥር በከፍተኛ ደረጃ መጨመሩን አብራርተዋል። ወደ 3 ሚሊዮን አዳዲስ ስራዎች በየዓመቱ መፍጠር የሚያስፈልግበት ደረጃ ላይ ያለ ነው። ይህ ግን ሆኖ አይደለም አዳዲስ ስራ መፍጠር ስራ ላይ ያሉትን ማቆየት በጣም አደገኛ መሆን ተጨምረ ተወሰነ ዓመታትን አስቆጥሯል ነው። መንግስት እንግዲህ ሪኮግናይዝ አድርጎ የሚቀበለው የስራ አጥነቱ 17-18% ነው የሚለው በተጨባጭ ግን 50% በላይ የስራ አጥ በዚህ ሀገር ደረጃ አለ ተብሎ ይገመታል። የሚሆንበት ዋና ምክንያት ምንድን ነው? አንደኛ እዚህ ሀገር ላይ 74% የስራ ዕድል የሚፈጥረው ግብርናው ነው። ግብርና ግን እንግዲህ ሲዝናል ነው። በዛውም ላይ ደግሞ ይሄን ያሳለፍናቸው 1-2 ዓመት የግብርናው ክፍለ ኢኮኖሚ ከልክ በላይ ተስተጓጉሏል። በድርቅ በኮቪድ-19 በግጭቶችና በተለያዩ ምክንያት ግብርናውም ተስተጓጉሏል። የቀረውን የስራ ዕድል የሚያስገኘው የአገልግሎት ዘርፉም ክፍለ ኢኮኖሚ ባሳለፍናቸው በእነዚህ በኮቪድና በኮንፍሊክት ምክንያት በጣም ትልቅ መሽመንመጥ ውስጥ ገብቷል። ኢንዱስትሪው የተወሰነ ፐርሰንት የስራ ዕድል የሚፈጥር ነበረ። ኢንዱስትሪዎቻችን መሀል ሀገር ካሉት በስተቀረ ሌሎች ኢንዱስትሪዎች እምብዛም ትርጉም ያለው እንቅስቃሴ እያደረጉ ያለበት ሁኔታ አይደለም ያለ። በሀገሪቱ የስራ ዕድልን መፍጠር የህዝብን ሰላምና ደህንነት ከማስጠበቅ በተጨማሪ የመንግስት ትልቁ ኃላፊነት መሆኑንም አክለዋል። በየክልሉ ለተማሩ ወጣቶች የስራ ዕድል መፍጠር ባለመቻሉ ወጣቶች ከሀገር መኮብለልን ጨምሮ በተለይም የትጥቅ እንቅስቃሴ ባለበት አካባቢ 80% የሚሆኑት ወደ ትጥቅ እንቅስቃሴ የገቡ የተማሩና ዲግሪ ያላቸው ወጣቶች መሆናቸውንም አመልክተዋል። በሀገሪቱ ኢኮኖሚ ላይ የሚደርሰውን ጫና ለመቀነስ ለወጣቱ የስራ ዕድል መፍጠር ሰላምን ማስፈንና የትምህርት አሰጣጥን ማሻሻል እንደሚያስፈልግም ዶክተር ጉቱ ቴሶ ተናግረዋል። ሰላም እጦት አለመረጋጋት በየቦታው የሚከሰትባቸውና በጣም ተጠናክሮ እንዲሄዱ ከሚያደርጋቸው ምቹ ሜዳ ውስጥ አንዱ የስራ አጥነት ቁጥር ከጊዜ ወደ ጊዜ እያሻቀበ መምጣቱ ነው። አሁን ከኮሌጅ የተመረጡት አይደለም በሃይ ስኩል ደረጃ ያሉ ራሳቸው ተስፋ በመቁረጥ ምክንያቱም ከነሱ ፊት ያሉት ተምሮ ስራ ባለማግኘታቸው ደረጃ ባለመድረሳቸው ትምህርት አቋርጠው የትጥቅ ትግል ሁላ የሚገቡ